መሬት የሚጣሉ ከሰሎች እነሱን እንደገና ሪሶርስ ነው የምናደርግበት ማለት ነው። እዚህ ጋር ዱቄቱን ኖርማሊ ተቦክቶ ተዋህዶ እዚህ ጋር። ስለዚህ በዚህ በስክሩ እዚህ ጋር ይመጣል። እዚህ ጋር ሂት አለው። ሂቱ ምንድነው? የሞላሱ እርጥበቱን አብዞር ይስበዋል፣ ያደርቀዋል ማለት ነው። አውትፑታችን ይሄኛው ነው የምናገኘው ማለት ነው። ይሄ ማሽን ቡና የምንቆላበት ማሽን ነውና 50 ዲግሪ ሴንቲግሬድ ከሆነ በኋላ ቡናችን በዚህ በቋቱ መሰረት ነው የምናስገባው ማለት ነው። ቡና ከገባ በኋላ ያው 50 ዲግሪ ከሆነ በኋላ ሞተራችን እናነሳለን ማለት ነው። እነዚህ ቴክኖሎጂዎች የልደታ ማኒፋክቸሪንግ ኮሌጅ ያላመዳቸው ናቸው። ኮሌጁ መሰል የማህበረሰቡን ችግር የሚፈቱ ቴክኖሎጂዎችንና ሀገር በቀል የፈጠራ ስራዎችን ሲሰራ ቆይቷል። በማህበረሰቡ ወይ ደግሞ በኢንዱስትሪው የሚፈለጉ ቴክኖሎጂዎቹ ቀደም ብሎ ይለያሉ። በጥናት ተለይቶ በኮሌጅ ደረጃ ያ ጥናት ተተችቶ ወደ ቴክኖሎጂ ቅጂ የሚገባበት ሂደት ነው ማለት ነው። ዘንድሮ ለ16ኛ ቴክኒክና ሙያ ሳምንት 4 ማምረቻ ቴክኖሎጂዎቹን ሰርተናል። ወደ 5 የሚሆኑ የምርት ቴክኖሎጂዎቹን ሰርተናል። ከዚህ በዘለለ ደግሞ አሰራሮቻችንን ማዘመን ስላለባቸው የአይሲቲ ቴክኖሎጂዎቹን አልምተናል ማለት ነው። ኮሌጁ ተማሪዎች ተግባር ተኩር ስልጠናን የሚወስዱበት ምቹ ሁኔታዎች ያሉት ሲሆን የኢንዱስትሪ ትስስር በመፍጠርም የማኒፋክቸሪንግ ኩባንያዎች ጋር ይሰራል። የፈጠራ ስራዎችና ቴክኖሎጂዎችም ወደ ኢንዱስትሪ ተሸጋግረው ኢንተርፕራይዞች እየተጠቀሙባቸው ይገኛሉ። ተቀራርበን ከምንሰራው ኢንዱስትሪዎች ጋር 90% በየአመቱ ከምናሰለጥናቸው ኢንዱስትሪ ውስጥ እንዲቀጠሩ ያደረግንበት ሁኔታ አለ። ወደ 18 ማህበራት እዚህ የሰለጠኑ ሲድመን የተሰጥቷቸው የራሳቸውን ስራ የፈጠሩ 166 በቁጥር የሚጠቀሱ አሁን ገበያ ውስጥ ተቀላቅሎ እየሰሩ ነው ያሉት። እንደ ኮሌጅም ለአብነት እየተጠቀምንበት ያለው የዳቦ ማምረቻ ማሽን ባለፈው ሰርተናል። ይሄ ማሽን የኮሌጁንም ማህበረሰብ ዳቦ እያመረትንበት በቅናሽ ዋጋ ማህበረሰቡ ከዚህ እየተጠቀሙ ያሉበት ሁኔታ አለ። በአዲስ አበባ ከተማ የሚገኙ ሁሉም የቴክኒክና ሙያ ኮሌጆች በክህሎት የበቃ ባለሙያ ማፍራት የፈጠራ ስራዎችና ቴክኖሎጂዎች ላይ ትኩረት አድርገው የሚሰሩ ናቸው። ኮሌጆቹ የሚሰሯቸው የቴክኖሎጂ ውጤቶችና የፈጠራ ስራዎች በቀጥታ ወደ ኢንተርፕራይዞች ተሸጋግረው ጥቅም ላይ እንዲውሉ ይደረጋል። 3 አይነት የቴክኖሎጂ አይነቶች አሉ። የማምረቻ ቴክኖሎጂ የምንለው አለ። ሁለተኛው ደግሞ አገር አቀፍ እውቀትና ክህሎትን አገር በቀል እውቀትና ክህሎትን ከማሸጋገር አንፃር አገር በቀል ምንላቸው ቴክኖሎጂዎች አሉ። ሶስተኛው ደግሞ የምርት ቴክኖሎጂ ምንለው አለ። በቀላሉ የምርት ቴክኖሎጂውን ኮሌጆች ሁሉም ኮሌጆች ፒኤልሲ ያቋቁመዋል። ያ ፒኤልሲ የተቋቋመበት ዋና አላማው ከመንግስት በጀት ጥገኝነት ለመላቀቅ ነው። አሁን ብዙ ኮሌጆቻችን በጀትን በውስጥ አቅም የመሸፈን እስከ 20% እየገቡ ነው፣ ያደገልን ነው የመጣው ማለት። ይሄም ከዚህ በፊት ብዙ ወጪ ወጥቶባቸው ወደ ሀገር የሚገቡ ምርቶችን በሀገር ውስጥ ማምረት እያስቻለ ነው። አንዱ የዶሮ መኖ ማቀነባበሪያ ነው። ጄኔራል ዊንጌ ፖሊቴክኒክ ኮሌጅ የእንስሳት መኖ በሚል ብራንድ ወደ ገበያ መግባት ችሏል። የዳቦ መጋገሪያ ፓትራ 8 ፓትራ እና 9 ፓትራ ያለው እዚሁ ልደታ ማኑፋክቸሪንግ ኮሌጅ ላይ ከውጭ የሚመጣውን አዳፕት አድርገው ግን በቅናሽ ዋጋ የተሰራበት አለ። ሽመና ማሽን አለ ንፋስ ስልክ ፖሊቴክኒክ ኮሌጅ ላይ በባህላዊ አንድ ጥበብ ለመስራት 1 ሳምንት የሚወስደውን በ30 ደቂቃና በ1 ሰዓት የሚጨርስ ማሽን ከተማዋ ኦሬዲ ወደ ስማርት ሲቲ እየተቀየረች ነው ያለችው። ካያችሁ ከተማው ላይ እንዳሉ ስማርት ፖሎች ከውጭ ነው የሚገቡት ኤሌክትሪኮቹ። ጄኔራል ለሚኩራ ማኑፋክቸሪንግ ኮሌጅና ተግባረድ እሱን ስማርት ፖል ሙሉ ለሙሉ በእኛ ሀገር ተክተውታል። ኮሌጆቹ በክህሎት የዳበረ ከቴክኖሎጂ ጋር የተላመደና የፈጠራ ሀሳብ ያለው የሰው ኃይል በማብቃት በቴክኖሎጂ የበለጸገች ሀገር ለመፍጠር የሚጫወቱት ሚና ከፍተኛ ነው።